ጋይስ ከክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ በኋላ የዓለማችንን የእግር ኳስ የኃይል ሚዛን ኪሊያን ምባፔ እየተቆጣጠረ ይገኛል። ምባፔ ባለፉት ሁለት ተከታታይ የውድድር ዓመታት ላይ የስፔን ላሊጋ ከፍተኛ ግብ አስቆጣሪ ሆኖ የፒቺቺ አዋርድ ተሸላሚ እንደነበር ይታወሳል። ይህ ተጫዋች ዛሬ በተከናወነው የስፔን ላሊጋ ሁለተኛ ሳምንት የጨዋታ መርሃ ግብር ሪያል ማድሪድ ሪያል ሶሴዳድን 4-1 በሆነ ውጤት ሲያሸንፍ ምባፔ 3 ግብ አስቆጥሮ ሃትሪክ ሰርቷል። በነገራችን ላይ ኪሊያን ምባፔ ወደ ሪያል ማድሪድ ከመጣ በኋላ አሁን ሶስተኛ የውድድር ዓመቱን የጀመረ ሲሆን ስድስተኛ ሃትሪክ ሆኖ ተመዝግቧል። የክርስቲያኖ ሮናልዶን የግብ ማስቆጠር ክብረ ወሰን ለመስበር ኪሊያን ምባፔ እየተንደረደረ ይገኛል። ቀሪዋን የሪያል ማድሪድ ግብ ቪኒሺየስ ጁኒየርን ያስቆጠረው በዛሬው ጨዋታ ላይ ከኪሊያን ምባፔ በተጨማሪ ጁድ ቤሊንጋምም እጅግ አስደናቂ ብቃትን አስመልክቷል። ይህ እንግሊዛዊ ተጫዋች በጨዋታው ላይ ሁለት ወደ ግብነት የተቀየሩ ኳሶችን አመሻሽቶ ያቀበለበትን የጨዋታ ሁነት ተመልክተናል። አሰልጣኝ ጆዜ ሞሪኖ ይሄ በህብረት ለውጤት የሚፋለም ቡድን መገንባት ላይ ጥያቄ የሚነሳባቸው አሰልጣኝ አይደሉም። አሁንም በሪያል ማድሪድ ቤት ውስጥ ከአምናው አንጻር ስንመለከት ቡድን ውስጥ የተሻለ የቡድን መንፈስ እንዳለ እየተመለከትን እንገኛለን። ነገር ግን ሪያል ማድሪድ በተለይ ትልልቅ ቡድኖችን በሚገጥምበት ሰዓት ላይ ኳስ ይዞ ተጫውቶ ተጋጣሚዎችን ማሸነፍ የሚችልበትን ቡድን እየገነቡ ነው ወይ የሚለው ጥያቄ የሚያስነሳ ነው። በተለይ የፌዴ ቫልቬርዴ እና የቤርናርዶ ሲልቫ ጥምረት በቀጣይ ጨዋታዎች ላይ ሊፈተኑ እንደሚችልም የተወሰኑ ነገሮችን የዛሬው ጨዋታ ላይ ተመልክተናል። በአጠቃላይ ግን ሪያል ማድሪድ የባስኩን ክለብ ሪያል ሶሴዳድን በጨዋታም አጠቃላይ በግብ ሙከራ ረገድን በልጠው ያሸነፉበትን የጨዋታ ሁነትን የተመለከትነው። ስለዚህ ጨዋታ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። ማድሪድም ኪሊያን ምባፔም በይፋ ብልግናቸውን ጀመሩት። ብልግልግ ማለት ምንድነው ይሄ? ምንድነው ይሄ? ሃትሪክ ነው የሰራው ዛሬ ማለት ገና ላሊጋ በመጣበት ዓመት 30 ምናምን ጎል አስቆጠረ። 31 ጎል አስቆጥሮ ላሊጋ ቶፕ ስኮረር ነው። በሄደበት ሁሉ ቶፕ ስኮረር ነው። ሲጀመርም ግን የላሊጋ ምናምን ነገር ሆነ። አረ ይደብራል። ዋንጫውን ቢያንስ እናንተ አልበላችሁትም። አረ ላሽ ይደብራል። እሺ ኦኬ፣ በመጣበት ዓመት ችግር የለውም የሆነ ሞራል ሊሆኑ ነው ምናምን ነገር ስንል ቀጣይ ዓመት አሁንም ደግሞ 25 ጎል የላሊጋ ቶፕ ስኮር። ተረጋጋ ጉቢ። ገና አሁን ደግሞ እየጀመረ ነው ላሊጋ። ሁለተኛው ጨዋታ ላይ 3 ጎል ሃትሪክ ሰርቶ ነው የወጣው። የሚገራርሙ ጎሎች ነው ያገባው ማለት። ሪያል ማድሪድ እንደ ጆዜ አይነት አሰልጣኝ ነው የሚያስፈልገው። ቢያንስ ሌሎ ይቅር፣ ይኸውልህ ሁሉንም ነገር ማድረግ የሚችሉ አይነት ተጫዋቾች አሉ። ጁድ ምንድነው ሲሰራ የነበረው? ቪኒ የሚገርም ፓስ ነው ያደረክለት። ይሄን መቆጣጠር መቻል። አይስገበገቡ ሲወጡ አይደብራቸው። አንዳንዱ ፊታቸውን አይታችሁታል። ቲም ስፕሪቱን አመጠው ጆዜ ያራዳ ልጅ። እኔ ደግሞ ከነሱ በላይ ነው ባለጌ የሆንኩት። ምን አይነት ቀመር ነው ቅምር ያደረኩት፣ ጫቅ ነው ያደረኩት። ባለቀ ሰዓት ፖስት አድርጌላችሁ ምን የመሰለ ቀመር ነው። የሌላችሁ ሰዎች ገብታችሁ መመልከት ይችላል። እዩዋሸን አይደለም 10 ኮርና ነበር የቀረን የሪያል ማድሪድ ድቡን ያደረግነው ማለት ነው። ገብታችሁ መመልከት ትችላላችሁ። እቺን ሰርች ስታደርጉ ቀጥታ የኔ ቴሌግራም ቻናል ከችልላችሁ ሰርች አድርጋችሁ ግቡ። ሌላም ነገም ከነገ በኋላ ምናምን እናንተ ማታውቋቸው የቻምፒዮንስ ሊግ ኳሊፊኬሽን ማለት ነው። የሚገራረም ቀመር ነው ፖስት እያደረግን ያለ ነው። ገብታችሁ መመልከት ትችላላችሁ። ይመቻችሁ። ኪሊያን ሃትሪክ፣ ቬኒሺየስ ጁኒየር 1 ጎልና 1 አሲስት፣ ጁድ ቤሊንጋም 2 አሲስቶች። ሪያል ማድሪድ በሳንቲያጎ ቤርናቡ ሪያል ሶሼዳድን 4-1 አሸነፈ። ጆዜ ሞሪኒዮ ምን አይነት ሪያል ማድሪድን ያስመለከተ። ሳንቲያጎ ቤርናቡ እንግዲህ ሪያል ማድሪድ ሪያል ሶሼዳድ 4-1 ሲያሸንፉ ኪሊያን ምባፔ 3 ጎሎችን አስቆጥሮ ሃትሪክ ሰርቶ፣ ቪኒ ጁኒየር ደግሞ 1 ጎል አስቆጥሮ 1 አሲስት አድርጎ፣ ጁድ ቤሊንጋም በጨዋታው ላይ እጅግ አስደናቂ ነበረ 2 አሲስቶችንም አድርጎ፣ ደግሞ የሪያል ሶሼዳድን ብቸኛ ጎል አስቆጥሮ። ምን አይነት ሪያል ማድሪድ ነው ዛሬ በሳንቲያጎ ቤርናቡ የተመለከተ? ምን ትላላችሁ? ያሰባችሁን ኮሜንት ላይ ያካፍሉኝ። እሱን ኦቨርሬትን ነው ይሉታል። እሱ ግን ሜዳ ላይ ህይወቱን ነው የሚሰጠው። ትላንትና ብቻ 2 አሲስት ነበር ያደረገ የነበረው። ሜዳ ላይ እንደምትመለከቱት በጣም ከገረመኝ ሞመንቶች ማለት ነው ይቺን ያገኛትን ኳስ ፔናልቲ ቦክስ ውስጥ አሸማቆ ለማግባት ሲሞክር ተበላሸበት። ከዛ ኢሚዲየትሊ ፋታ አልሰጠውም። ያበላሹትን ኳስ ራሴ ነው ማስተካክሎ ብሎ ወዲያው ቀማውና አስተካክሎ ለቪኒ ፓስ አረገለት። ቪኒ ባንድ ተሻገባው ማለት ነው። ትላንትና 2 አሲስት አደረገ። ለኪሊያን ምባፔም 1 ተች አሲስት አደረገለት ማለት ነው። ኳሷ ሳትበላሽ ቀጥታ ሄዳ ጎል። እሺ አሁን እንደዚህ አይነት ሚድፊልደር ኬት ነው የምታገኘው? ከዚዳን ቀጥለው ያገኘነው ዚዳን እኮ ጁድ ቤሊንጋም ነው። አቤት መጋደል። ኮንሲስተንሲው ብቻ ይበቃል። 2 ጨዋታ ላይ ደመቀ ማለት ነው። ትላንትና 4 ጎል አገባን። አቬንጀርስ ባክ 3 ጎል በኪሊያን ምባፔ፣ 1 ጎል 1 አሲስት በቪኒሺየስ ጁኒየር፣ 2 ጎል በጁድ ቤሊንጋም፣ 1 አሲስት በካፒቴን ፌዴ ቫልቬርዴ። ሌላ ደግሞ በጣም የተመቸኝ ዲዮማንዴን የያዘበት መንገድ ስፔሻል ዋን። ምክንያቱም በዚህች 2 ጨዋታ ላይ ቋሚ አድርጎ አሰልፎት ሊጉን እስኪለምድ ጨዋታዎች ቢበላሹበት በሱ ምክንያት ሉዝ ብናደርግ ከ100 በላይ ዩሮ ወጥቶበት ሪያል ማድሪድን በጠበጠ ተብሎ ሚዲያው በሙሉ እኛ ጋር ነው ትኩረት የሚደረግ። ግን እሱ ምንድን ነው ያደረገው? አዳዲስ ፈራሚዎችን ከቤንችን እያስጀመራቸው ያለው ስፔሻሊ ትላልቅ ቫልዩ ያላቸውን እንደነ ዲዮማንዴ እንዲህ የያዘበት መንገድ ያዝልቅለት። ማሪም ያዝልቅለት። የተሰማችሁን ኮሜንት ላይ ያስቀምጡ።
ፓትሪክ ምባፔ አሬ ሰውዬ ይለያል ማን ምን አይነት ተጫዋች ነው ከአመት አመት በቃ ጎል ማስቆጠር አይሰለቸውማ ሪያል ማድሪድ ሪያል ሶሲዳድን 4-1 በሆነ ሰፊ ውጤት በስፔን ላሊጋ ሁለተኛ ሳምንት ጨዋታ ማሸነፍ ችሎ ነበር ኪሊያን ምባፔ ሃትሪክ ሰርቶ ነበር በዚህ ጨዋታ ላይ የመጀመሪያው አጋማሽ ባቻ ውጤት ነበር የተጠናቀቀው እኔ በዚህ ጨዋታ ላይ በሪያል ማድሪድ በኩል ማለት ነው ሁለቱ ፉልባኮች አልቫሮ ካሬራ እና ዱምፍሪስ ምንም አልተመቹኝም ነበር ከዛ ውጭ የነበሩት የሪያል ማድሪድ ተጫዋቾች ግን በጣም የተሻሉ ነበሩ ማለት ይቻላል በመጀመሪያው አጋማሽ ሪያል ማድሪዶች በኪሊያን ምባፔ አማካኝነት 40ኛው ደቂቃ ላይ ጎል አስቆጥረው 1-0 ሲመሩ ነበር ግን ሪያል ሶሲዳዶች እዛው እንግዲህ 44ኛው ደቂቃ ላይ በሱቺቻ አማካኝነት ጎል አስቆጥረው 1-1 ማድረግ ችሎ ነበር ሁለተኛው አጋማሽ ላይ ግን ማድሪድ ሌላ ታሪክ ሆኖ ነበር ተቀይሮ የገባው እሳት ለብሶ እሳት ጎርሶ ማለት ይቻላል ኪሊያን ምባፔ ሁለት ጎሎችን ማከል ችሎ ነበር ቪኒ ጁኒየር ደግሞ አንዳን ጎል ማስቆጠር ችሎ ነበር በዚህ ጨዋታ ላይ ኪሊያን ምባፔ ሃትሪክ ይስራ እንጂ ማለት ነው ማኑ ዘማች ግልጽ ነው እሱን የሚያሸንፈው ጁድ ቤሊንግሃም ራሱ የነበረው ፐርፎርማንስ ማን ይሄ ልጅ ይለያል በጣም የሚለይ አቅም ያለው ወጣት ተጫዋች ነው ሁለት አሲስት ማድረግ ችሎ ነበር በጨዋታው ላይ እያንዳንዱ መከላከል ማጥቃትም ላይ የሚሳተፍበት መንገድ በጣም አስደናቂ ነው ቪኒም ጎልና አሲስት ማድረግ ችሎ ነበር ያው በጠበቅነው ልክ ፐርፎርም ባያረግም ግን በቃ ጎልና አሲስት አስመዝግቦ መውጣት ችሎ ነበር ቫልቨርዴ ሌላ ታሪክ ላይ ነበር ያተቃል ይከላከል እሱ ደግሞ አይደክመውም ማለት ይቻላል አሲስት ማድርጎ ነበር በጨዋታው ላይ ብቻ የሪያል ማድሪድ ፍሮንት 3 ከወገብ በላይ አሪፍ ነበር ማለት ይቻላል ምናልባት በመጠነኛ ቪኒ ጎልና አሲስት ቢያደርግ እንኳን በቂ ነው ብለን ባናስብ የአርዳም እንቅስቃሴዎች በቂ ባይሆኑም ማለት ነው ግን ማድሪድ ወሳኝ የሚባል ጣፋጭ 3 ነጥብ በድጋሚ ማስመዝገብ ችሏል ለጆዜ ነገራቶችን ይበልጥ እያቀለለ የሚሄድ ይመስለኛል ስለ ጨዋታው እናንተ ምን ትላላችሁ ሐሳባችሁን አጋሩኝ ጆዜ ይላል ጆዜ ከች ብሏል ጋይስ 4-1 ማለት እኔ ውጤቱ አይደለም ግን የተጫዋቾች ኢንዲቪጁዋል ፐርፎርማንስ በዚህ ሌቭል መሆን መቻል አለበት የሚል እምነት ስላለኝ ነው ማድሪድ ወደ ሀያልነቱ ለመመለስ ይሄ ፐርፎርማንስ ነው የሚያስፈልገው እንደዛ አይነት ተጫዋቾች እያሉት ማለት ነው ኪሊያን 3 ጎል ኪሊያንን ተውት ትልቁ እኔ በጣም የገረመኝ የጁድ ቤሊንጋም ፐርፎርማንስ ነው ጋይስ አይኖ ምንም እኔ አሁን የድሮ ነገር መቀስቆስ አልፈልግም ግን ፔድሪን የፔድሪ ትልቁ ስኬት ከቤሊንጋም ጋር የመነጻጸር እየመሰለኝ ነው በጣም በቃ ይሄ ሻዶ ስትራይከር 10 ቁጥር ቦታ ላይ ቤሊንጋም ሌላ ታሪክ ነው ጋይስ አይኖ ፔድሪ እዛ ቦታ ላይ አይደለም የሚጫወተው ግን እንደ ሚድፊልደር ይነጻጸራሉ ብዙ ጊዜ ወርክ ኤቲክሱ ጋይስ 10 ሆኖ እኮ 8 የሚጫወት ልጅ ሆኖ አት ዘ ሴም ታይም ትላንትና የነበረውን ፐርፎርማንስ በደንብ አይታችሁ ሰው ቤት ተስፋ አደርጋለሁ ሁለት አሲስት አለው ከዛ በተጨማሪ የነበሩት ቁጥራዊ መረጃዎች እንዳለ ጋይስ ፖሴሽን ሎስት ያደረገው 5 ጊዜ ብቻ ነው ምንድነው ታክል ከሁለቱ አንዱ ተሳክቶለታል ይሄ ከኳስ ውጪና አጠቃላይ የ10 ቁጥር ውጪ ያለው የሜዳ ላይ እንቅስቃሴ ላይ የነበሩቸውን ቁጥሮች ነው እንጂ ምነግራችሁ በዝርዝር ብትመለከቱት ብዙ የሚያስከፋ ጭራሽ የሚያስከፋ እንዴ በጣም የሚገርም እንቅስቃሴ ነበር ያደረገው እኔ ከኪሊያን ይልቅ እንደውም ኪሊያን የመጀመሪያው ጎል ያለውን ጭንቅላት ነው ይነግራችኋል ፌዴሪኮ ቫልቬርዴ ኳሷን የሰጣው መቻችቶ ጎሏን ያስቆጠረበት መንገድ አለ ሌላው ትልቁ የገረመኝ ነገር የቤሊንጋም ፐርፎርማንስ እንዳለ ሆኖ ማለት ነው ቪኒሺየስ ጁኒየር እና ኪሊያን ምባፔ እንግዲህ አብሮ መጫወት ይችላሉ ወይስ አብሮ መጫወት አይችሉም ይሄ ታውቁታላችሁ ከአንገት በላይ ያለው ነገር ጆዜ ከመጣ በኋላ ያን ነገር የመስበርና መልበሻ ክፍሉ ለአንድ ዓላማ የማቆም ኃላፊነት አለበት ሚል ሐሳብ ሲነሳ ነበር እውነትም ቪኒሺየስ ጁኒየር በሪያል ማድሪድ ቤት መቆየቱ ትክክል ነው ትክክል አይደለም ሚል ጥያቄም በግራም በቀኝም ሐሳብ ሲነሳ ነበር ቡድኑ የሚመሰረተው ኪሊያን ምባፔ ላይ ነው ሚል ሐሳብም ሲነሳ ነበር ትላንትና ግን አንድ ኳስ አመቻችቶ አቀብሏል ቪኒሺየስ ለኪሊያን ሶስቱም የሚገርም ፐርፎርማንስ ነበራቸው ኪሊያን 3 ጎል ቪኒሺየስ ጎል አግብቷል አሲስት አድርጓል እኔ ቤሊንጋም አሲስቱ በተለይ ደግሞ የቪኒሺየስ አሲስቱ ማለት ነው ጋይስ ምን ያክል ያሉን በቃ አሁን ሳምንታዊ ደግሞ ሲመጣ ማለት ደስ እያላችሁ የምትከፍሉት ተጫዋች እንደሆነ አመላካሽ ጉዳይ ነው ሰርቆም ይበላል ሰርቶም ይበላል ሰርቶ በመምላት ዘርፍ ላይ ማለት ነው ቶፕ 5 ውስጥ ከሚገቡ ተጫዋቾች መካከል ጁድ ቤሊንጋም አንዱ ነው በእውነት ጋይስ አሲስቱ በተለይ ለቪኒሺየስ ጁኒየር የሰጠው አሲስት ኢትስ ማድነስ ጋይስ በቃ ያለውን ነገር በሙሉ አውጥቶ እንደሚሰጥ እስከመጨረሻው ጠብታ ድረስ ተስፋ ሳይቆርጥ የሚሟሟት አይነት ልጅ መሆኑን አመላካሽ ጉዳይ ነው he always gives 10 out of 10 ያለውን አቅም በሚገባ የሚሰጥ አይነት ተጫዋች ነው ይሄ ኦብቪየስ ነው ግን የትላንትናው በቃ ቤንችማርክ ነው በጣም ፖይንት የሆነ ነገር የሆነ ነጥብ እንድታስቀምጡ የሚያስገድድ ይመስለኛል ከቤሊንጋም ፐርፎርማንስ ለሲዝኑ ያለውን አመለካከት የሚያሳይ ነው ባይዘዌ ከአጥቂ ጀርባ ያለው ቦታ ሲሰጠው ቤሊንጋም በነፃነት ፐርፎርም የሚያደርግበት ነውና ጆዜን ነገር ለይተው ነው ያወቁትና የሪያል ማድሪድ ትልቁ አብዮት ቀስቃሽና በቪኒና በኪሊያን ምባፔ መካከል ያለውን ድልድይ የሚዘረጋው ተጫዋች ጁድ ቤሊንጋም ነው ኮንግራ ለማድሪዲስታስ ይላል ይመቻች ማድሪድ hala ማድሪድ ኢናዳማስ hala ማድሪድ አባቴ ሪያል ሶሲዳድን 4-1 ቅርቅርማ እንዴት 4 ጎል እንዳገባን ነው ግራ የሚገባኝ ማለት ገባስ አንችልም እኮ ኳስ አንችልም ግን የሚችሉ ተጫዋቾች አሉን ማንዋል የሚከባር ላይ የሆነ ነገር ፈጥረን አባቴ ባርሳ ባለፈው ቴረራይዝ ነው ያደረገኝ ገባህ ባርሳ 5-0 አሸንፎ ቴረራይዝ ዘንድሮማ ማን እደግፋለሁ
ብሩክ ማሊያውን አዘጋጅ ማለት ነው። ኤሌፋንት ሳይዝ አዘጋጅ። ዘንድሮ እንከሻከሻለን። ገባር አርስዬ ወደ ክብሯ ስለተመለሰች አሁን ማድሪድን ወደ ክብሩ መመለስ ያለብን ሰዓት ነው። ኦቨር ስሜታዊ እንደሆነ አጠብቅ። ገባር አርሰናል ለየት ያለ ነው። ገባር ማድሪድ የሚመቸኝ በሲአር7 ምክንያት ስለሆነ ዘንድሮ ግን ማነው ወደ ግሬሳችን የኔ ድጋፍ ማያስፈልገው ቡድን እኮ ነው ማድሪድ። ገባር ማንም አይደርስበት ቡድን ማለት ነው። ማይነጻጸሩት ተረዳኝ አይደል? ስለዛ ማን ነው ንግስናችንን ዘንድሮ ላሊጋ ላይ የምናስጠብቅበት መንገድ ልክ እንደ አምና በድዋ ከባል በድዋ። ምክንያቱም ሁሉም የላሊጋ ቡድኖችን ማሸነፍ እንችላለን። ተንፏቀንም እንዳለፈው ሳምንት ወይ ደግሞ እንደዚህ ተጫውተን ወይ ደግሞ አርዳ ጉላር ብቻ ያለች እንኳ አርዳ ጉላር ትሰጣለች ነው የምልህ። ገባህ አይደል? ዲፌንሳችን ላይ ዳንፍሪስ ኮናቴ ምናምን ያበዱ ናቸው። ኮቱ አለ። ለሁሉም ላሊጋ ቡድኖች ይበቃል። ኤል ክላሲኮ ብቻ እናሸንፍ። ገባህ? እምባፔ ይሄ የ19 ዓመት ልጅ እንዴት ሁሌ ይገርፋል እንዴ? እኛ ላይ ዲክታተር አመንብሽ። ዲክታተሩን ካርለ አሳየን። ይሄ 19 ዓመት ፍሪክ ለጥልጠው። ገባር ለእኔ ብሩክን ማነው አንተ እኔን ያማል ብሩክን እኮ ነው የምታክሉት። ገባር ላፋርገው በእናትህ። ኤል ክላሲኮ ካሸነፍን ላሊጋ እንበላለን። ሌላው አይችልማ። እኔን እኮ ስቆጣውላት ሰሙኛላችሁ። ሜርሲ ኤምባፔ ብያለሁ። ሜርሲ ኤምባፔ። በቃ እኔ በስትም አልቆጣም። ሃትሪክ እንዲህ ቁጭ እያደረኩ ቻውጣ በቃ ቪኒም ኮንፊደንሱን አግኝቷል። የፈጠነ እንደምታዩት አገባ። የሰጠውን አሲስት አይታችሁታል። ምን አይነት አሲስት ነው? ይሄ ነው የሚፈለገው። ፈርስት ሃፍ ግን ስቲል ችግር ያለው ያው ኦብቪየስሊ በቃ አሁንም የምናየው ችግር አለ። ማድሪድ ብቻ ነው በአንድ ጨዋታ አስለቅሷችሁ አስደስተው የሚያወጣ የምር አስለቅሷችሁ ማለት እና ምን አለ መሰላችሁ አሁን እዚህ ጋር ስናየው ስቲል ጨዋታ ኮንትሮል የምናጣበት ነገር አለ። ፈርስት በተለይ እንደምታዩት 20 ደቂቃ አሪፍ እንጮታለን የሆነ ያዝና ነው። ከዛስ ኳስ እነሱ መያዝ ሲጀምሩ በቃ ዲስራፕት ያደርጋል ማድሪድ እና እንደውም ዛሬ ጥሩ ነበር። የቅድሚያውን ጎል አግኝተን አፍታይም እንወጣለን ስንል አላግባብ የሆነ ነገር ተፈጥሮ ነው ጎል የገባው። ካሬራስ አዞልዌይስ ተከላካዩ አጠገብ ተለጥፎ ምን እንደሚሰራ አላውቅም። ሌፍት ባክ አይጫወት ወይ ሌፍት ሴንተር ባክ ስናስገባው በስርዓት አይጫወት። ሴልታ ቪጎ ጋር ያን የሰራው ስራ ነው ተመልሶ ይታይ። ሰው ጋር ሲለጠፍ ሄዶ ከኋላው አገቡ። ከኋላው እንግዲህ ሰው ስርን እንደሚሰራ አላውቅም። ሰው ቦታ ጋር ሁሌ ነው አለም የለመደበት ነገር። ኩሬላ ሲገባ ስቴቢሊቲ ያገኘ እንዳያችሁት ሰከንድ አፍ ላይ ዝም ብሎ በቃ መሮጥ ነበር። ራያቸው ላይ ነው የሮጥንባቸው። ሶሲዳድም ራሱ ላይ ኳሱን ሲይዙ ራሱ በቃ ምንም ኦፕሽን ራሱ አልሰጠናቸውም እና በርናርዶ እና ቫልቬርዴ በጣም ኮምፓክት ነበሩ። ዛሬ ጥሩ ነበሩ። ኢንተርሴፕት እያደረጉ የሚፈጥንበት መንገድ ፌዴሪኮ ባይዘዌ የመጀመሪያው ጎል ላይ ለኤምባፔ ፕሮቫይድ ያደረገበት መንገድ። ከዛ ደግሞ አልፎ ቤሊንጋም አለ። ቤሊንጋም ምንም ጥያቄ የለው ነግሬያቸው ላሲዝን ራሱ አይ ቲንክ ላሊጋ ነታችን ኦልሞስት ምክንያቶች ውስጥ አንዱ ትልቁ ምክንያቶች ውስጥ አንዱ አይ ቲንክ ቤሊንጋም ይመስለኝ አለመኖሩ በቃ ባላንስ ላይ በጣም ያመጣል። የሆነ ጨዋታዎች ላይ ራሱ እንደዚህ ጨዋታ ሆፕለስነስ ያለበት ጨዋታ ላይ እሱ ነገር ሲፈጠር ታያላችሁ። በቃ የማይሆን ቃል ራሱ ፈጠርኩለት ለሱ ሲባል። ኤኒዌይስ ዋናው ማሸነፋችን ነው። ነገ ባርሴሎና ቢልባኦ አለው። አላሻችሁም? ያሸንፋል። ግን ዘን ብለን እንቋጠራለን፣ እንገባለን፣ ላይ እንቀመጣለን፣ አብረን እንቋጠራለን። ባለፈው ያው ትቆጣቸውላችሁ በተደጋጋሚ ሶሪ ብያለሁ። አሁንም ይሰማችሁ አይደለም ሳላስበው ነው ያ ነገር የተፈጠረው። ኤኒዌይስ የባርሳ ኤልቼ ጉዳይ ላይ እና አሁን እኛም አሸንፈናል። ባክ ኦን ቶፕ ኦፍ ዘ ሊግ። ዝም ብሎ ኤልቼ ላዝንበ ኦን ቶፕ ኦፍ ዘ ሊግ ልትሆን ፈልገህ ነበር መሰል። ነገ ታገባላችሁ፣ ኤኒዌይስ ትመለሳላችሁ ብዬ አስባለሁ። ግን አይታወቅም። ዩኔቨር ነው። እንደ ቢልባኦ ቀይ አግኝታችሁ ሲቪያ ጋር እንደተሸነፉ ምናምን ታፍሩ ቢሆኖች አላሻችሁ። ኤኒዌይስ እኛ ማሸነፋችን ነው ዋናው። በርናቤው ላይ የመጀመሪያ ጨዋታ የመጀመሪያ የሚገርም ዊን በርናቤው ላይ ተደርጓል ማለት ነው። ሁለተኛው ዊን አክቹዋሊ ቬሪ ጉድ ጌም